ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ተገኛችሁ ቤተሰቦቻችን በርከት ያሉ ጥንቅሮችን ለዚህ ሰዓት ይዘንላችሁ መተናል። በተለይ የአውሮፓ ትልቅ ክለቦች ላይ ትኩረት ስናደርግ ዛሬ በርከት ያሉ ተጫዋቾች በጉዳት ምክንያት ብሔራዊ ቡድኖችን ለቀው እየወጡ ነው። ያውም ትልልቅ ተጫዋቾች በትልልቅ ክለቦች የሚጫወቱ ተጫዋቾች የትኞቹ ክለቦች የሚለውና የትኞቹ ተጫዋቾች በሚለው ጉዳይም በርከት ያሉ መረጃዎችን ቆይታ እናደርጋለን። ሰፋ ያለ ቡድን ዜና ነው ያዝነው። አስቀድመን የአገር ቤት ጉዳይ እናነሳለን። ከዛ አንድ አድማጫችን የጠየቀን ጥያቄ ያለ ከ1000 ጨዋታ ጋር በተያያዘ ምላሹን ጥንቅቅ አድርገን ይዘን መተናል። እናንተም ሐሳብ መስጫ ሳጥናችን ላይ ለምታደርሱን መልእክት አስተያየት በዚሁ አጋጣሚ እናመሰግናለን። ከዛ ውጪ የአውሮፓ ትልቅ ክለቦችን እናነሳለን። የቡድን ዜናችን ዛሬም በስፔኖቹ ኃያላን ክለቦች ባርሴሎና እንደዚሁም ደግሞ ሌላኛው ክለብ ሪያል ማድሪድ እንደተጠበቀ ነው። የቀድሞ የሪያል ማድሪድ ሁለት ሰዎችን ግን በዛው እናነሳለን። የጣሊያን ሴሪ አነጋጋሪነቱ ቀጥሏል። ምክንያቱን እነግራችኋለን። ሰፋ ያለ መረጃም በአውሮፓ ውስጥ ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ የፕሪሚየር ሊግ የመረጃ ሰዓታችን ላይ በርካታ ነጥቦች እናነሳለን። 18 ቁጥርን በተለየ መንገድ እናነሳታለን። ትቆዩናላችሁ። ከዛ ውጪ የአሰልጣኝነት ቆይታቸው ጥያቄ ምልክት ውስጥ የወደቁ ቀጣዩ አሰልጣኝ ታውቀዋል እንነግራችኋለን። ኒውካስል ዩናይትድ ቤት ለየት ያለ መረጃ እናነሳለን። የቡድን ዜና በትልልቆቹ ክለቦች ሁሌ የምናስቀድመው የጋርዲዮላውን ቡድን ሲቲ ነው። በሲቲ የመረጃ ሰዓታችን ሁለቱን ከዋክብቶች እናነሳለን። ቀጥለን ቼልሲ ቤት ነው የምንሄደው። በሰማዮቹ በቼልሲዎች በኩል ጆኖቢ ሚካኤል ሰፋ ያለ ቆይታ አድርጎ ነበር ከጋርናቾ ጋር የተያዘው ነግረናችኋል። ስለዚህ በአሁኑ መረጃ ሰዓታችን ደግሞ ስለ ቼልሲ ዋንጫ ስለ ሶስቱ ተጫዋቾች ጥምረት የሚለን ነገር አለ። ከነኚህ ሶስት ተጫዋቾች በተጨማሪ እኛ ደግሞ አንዱን ነጥለን በተጨማሪነት እንነግራችኋለን። ዛሬ ሰበር መረጃችን ሊቨርፑል ቤት ይወስደናል። የዶሚኒክ ሶቦስላይ ዝውውር ጉዳይ በጣም አነጋጋሪ ሆኗል። ስካይ ስፖርት በሰበር ይዞት ወጥቷል። ዶሚኒክ ሶቦስላይና ሊቨርፑል ዶሚኒክ ሶቦስላይን ሲያጣ ነው ወይንስ እንዲሁ ነው የኢንተር ሚላኑ ተጫዋች ሊያስፈርም የፈለገው? ተጨማሪ መረጃዎችን ይዘናል። ሊቨርፑል ቤት ትልቅ መረጃዎች አሉ። ሊቨርፑልን አብራችሁን ቆዩ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ዛሬ አንድ ተጫዋች ላይ የተሳለቁት ስላቅ በጣም አስገራሚ ነው። ግን ስለ ማንቸስተር ዩናይትድ በመረጃ ሰዓታችን እሳቸውን አስቀድመን እናነሳለን። ከዛ በተረፈ በማንቸስተር ዩናይትድ አንድ ሰው እንዴት ወደ ቡድኑ ተመለሰ የሚል አጠር ያለ ጥንቅር ስንይዝ ሩበን አሞሪም አዲሱ ሕጋቸው ተግባራዊ ይደረጋል ተብሏል በቀጣይ ጨዋታዎች ላይ። ከዛ ውጪ እሳቸው ግልጽ የሆነ አቋም ሲኖራቸው ጄሰን ዊልኮክስ በሲቲ ቤት የቆዩ ሰው ናቸው። እሳቸው የጨዋታ ፍልስፍና ከአሞሪም ጋር ቢጋጭም ግን አሞሪም እሳቸውን ማሳመን አልሰነፉም። ተጨማሪ ጥንቅር እናነሳበታለን። በጣም አስደናቂውን የዩናይትድ ተጫዋች ታታሪነት ዩናይትድና ጥርን በተለየ መንገድ እናነሳለን። ከዛ ውጪ ሰፋ ያለ መረጃም ይዘናል። በዩናይትድ በኩል በቡድን ዜና መረጃ ስለምናርስ ትቆዩናላችሁ። የአርሰናል የመረጃ ሰዓታችን ሰፋ ያለውን መረጃ ሰዓት የሚወስደው የብሔራዊ ቡድን ጥሪ የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ እናነሳለን። በተለይም ከነጉዳታቸው እየተጠሩ ያሉ የአርሰናል ተጫዋቾች መነጋገሪያ ነበሩ። ተጨማሪ ጥንቅር ልናነሳ ወደናል በጉዳዩ ላይ። ለመሆኑ ዛሬ በኤምሬትስ ምን እየተካሄደ ነው? ተጨማሪ ጥንቅር ይዘናል። ከዛ ውጪ ማይክል አርቴታ አንድ ትልቅ ውሳኔ ወስኗል። ውሳኔው ተግባራዊ ይደረጋል ተብሏል። ምክንያቱ ምንድነው? እነማን ተጫዋቾች ላይ ነው ይህ ጉዳይ ተግባራዊ የሚደረገው የሚለውን ጨምሮ ይዘናል። በርካታ መረጃዎችን የያዝነው ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። እንደ ሁሉ ጊዜው ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ከልብ እናመሰግናለን። በቃል ስፖርት ዩቲዩብ ቻናል ከ79000 በላይ ሰብስክራይበር ባለው ቻናላችን ማለዳ 1 ሰዓት ምሽት 2 ሰዓት ታገኙናላችሁ። በዚህኛው የዝውውር ቻናላችን ላይ ደግሞ ከ9 ሰዓት በኋላ ታገኙናላችሁ ውድ ቤተሰቦቻችን። ከዛ ውጪ ኦፊሻል ገጽ በየትኛውም ማህበራዊ ትስስር ገጽ ላይ የለንም። በሀገር ቤት እንጀምር። መልካም ቆይታ ተመኘን። ቅዳሜ ጥቅምት 29 ኢትዮጵያ ፕሪሚየር ሊግ ሲጠበቁ ከነበሩ መርሃ ግብሮች ውስጥ አንደኛው ቅዱስ ጊዮርጊስ ከባህርዳር ከተማ ያደረጉት ጨዋታ ነበረ። በወቅቱ ፈረሰኞቹ 3-1 ማሸነፋቸው ይታወቃል። የጣና ሞገዶቹ ከዚህ ጨዋታ አስቀድሞ ባደረጓቸው 4 ጨዋታ 2 ጎሎች ብቻ ነበር የተቆጠሩባቸው። ነገር ግን ፈረሰኞቹ በአንድ ጨዋታ ብቻ 3 አስቆጥረውባቸዋል። በዚህ ጨዋታ ግን በመጀመሪያ አጋማሽ ብቻ ከፍተኛ ብልጫ በመውሰድ እና 3 ጎሎችን በማስቆጠር 3-1 ያሸነፈው የቅዱስ ጊዮርጊስ ክለብ አሰልጣኝ የሆኑት አሰልጣኝ ፋሲል ተካልኝም ቡድናቸው ከሽንፈት በተመለሰ ማግስት ያሸናፊነት ስለነበረው በፍጥነት በመመለስ ያሳኩትን ድል ምክንያት በማድረግ የኢትዮጵያ ፕሪሚየር ሊግ የ5ኛ ሳምንት ምርጥ አሰልጣኝ በመባል በሶፋ ስኮር ቤተሰቦችና ባልደረቦች ተመርጧል። ይገባቸዋል አይገባቸውም? የእናንተን ሐሳብ አስተያየት በሐሳብ መስጫ ሳጥናችን ላይ ላኩልን። ፋሲል ተካልኝ ግን ባህርዳር ከተማን ቅዱስ ጊዮርጊስ 3-1 ባሸነፈበት ጨዋታ ምክንያት የሳምንቱ ምርጥ አሰልጣኝ ተብለው ተመርጠዋል።
አንድ አድማጫችን ጥያቄ ልኮልን ነበር። የጋርዲዮላን 1000ኛ ጨዋታ አንስተን 71.5% አካባቢ ጨዋታ ያሸንፋሉ፣ በየ25 ጨዋታ ዋንጫ ያነሳሉ በነጻሬ ብለን መረጃ ከነገርን በኋላ አንድ አድማጫችን ለመሆኑ በአሰልጣኝነት ታሪክ ከ1000 በላይ ጨዋታ ይመሯሉ የሚል ጥያቄ ጠይቆን ነበረ። በርከት ያሉ ናቸው ውድ ቤተሰቦቻችን። ሰር አሌክሳንደር ቻክማን ፈርጉሰን በእግር ኳስ ታሪክ ውስጥ 2155 ጨዋታን የመሩ በታሪክ ትልቁ ቁጥር ነው ይሄኛው። የሳቸውን ያክል በምድር ላይ ያሰለጠነ አንድም አሰልጣኝ የለም። ለረጅም ዓመት ነው በርግጥም ያሰለጠኑት። ከዩናይትድን በፊት ክለቦችን ማሰልጠናቸው በርግጥ ይታወቃል። ግን አብዛኛው እሳቸው ያሰልጣኝነት ታሪካቸው ያለው ዩናይትድ ቤት ነው። እሳቸው 2155 ጨዋታ መርተዋል። ሁለተኛው ሰው አርሰን ቬንገር ናቸው። ወደ 1653 ጨዋታዎችን መርተዋል። እነ ግራም ተርነር ወደ 1647 ጨዋታ ሶስተኛው ናቸው። አሌክ ስቱክ የተባሉ አሰልጣኝ በ1618 ጨዋታ አራተኛው አሰልጣኝ ናቸው። ዊሊያም ሜሊ፣ ዳሮ ጌርድ፣ ጄሚ ስሚስ፣ ቦቢ ሮቢንሰን እያለ ይቀጥላል። እነ ጄሚ ሮቢንሰን ራሱ 1446 ጨዋታን መርተዋልና ያው የአድማጫችን ጥያቄ ስለሆነ በዚሁ ማን ነው በታሪክ በርካታ ጨዋታዎችን በአሰልጣኝነት የመራው የሚለውን ለማድረስ ያክል ነው። የፔፕ ጋርዲዮላ ደግሞ በዘመናዊ አሰልጣኝ ታሪክ ውስጥም ትልቁ አሰልጣኝ ናቸው። ስለሳቸው ከሰሞኑ ብዙ ጉዳዮችን ማንሳታችን ይታወቃል። ዛሬ በብሔራዊ ቡድን ደረጃ በርካታ ጉዳቶችን ሰምተናል። አንደኛው በባርሴሎና ተጫዋች ላሚን ያማል ዙሪያ ነው። ውድ ቤተሰቦቻችን ላሚን ያማል በጉዳቱ ምክንያት ከብሔራዊ ቡድን ውጭ መደረጉ ተረጋግጧል። ውድ ቤተሰቦቻችን በተጫዋቹ በኩል ለተጨማሪ 10 ቀናት ረፍት ያስፈልገዋል የሚል ግምገማ ከተካሄደ በኋላ ከስፔን ብሔራዊ ቡድን ካምፕ ለቆ እንዲወጣ ተደርጓል። ስለዚህ በቀጣይ በዛው በባርሴሎና ቆይታ የሚያደርግ ይሆናል ማለት ነው። ላሚን ያማል ከሰሞኑ በምርጥ ብቃቱ ላይ ተገኝቶ ነበረ፣ ግን በብሔራዊ ቡድን እንዳይገኝ ከስምነት ተደርሷል። ከሰሞኑ ካስታወሳችሁ የባርሴሎና አሰልጣኝ ሃንሲ ፍሊክ ለስፔን ብሔራዊ ቡድን ያው ከሉዊስ ዴ ላ ፎንቴ ጋር በቀጥታ የቃላት ጦርነቱ ስለገቡ ስም አልጠሩም እሳቸው ሃንሲ ፍሊክ ማለት ነው። በቀጥታ ያሉት ስፔን ተጫዋቹን በስነ ስርዓት እንዲይዙልን እንፈልጋለን ብለው ነበር። በቃላቸው መሰረት ተጫዋቹ ተመልሶላቸዋል ባርሴሎናዎች። የስፔን እግር ኳስ ፌዴሬሽን ግን ከጉዳይ ጋር በተያያዘ በጣም ለየት ያለ መረጃ ነው ይዞ የወጣው። ላሚን ያማል በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጪ መሆኑን የገለጸው የስፔን እግር ኳስ ፌዴሬሽን በመግለጫው ትላንትና ብሔራዊ ቡድን ልምምድ በሚጀምርበት ሰዓት ላሚን ያማል እንደማይቀላቀል ነው የተነገረን ይላሉ ፌዴሬሽኑ ፕሬዝዳንት። ያማል ትላንት ጠዋት ለብሽሽት ጉዳት ሕክምና የሚረዳ ቀዶ ጥገና እንዳደረገን የተነገረን። ይሄ በጣም አሳሳቢ ነው፣ ያ ነው የገጠመን ብለዋል። ይሄ በጣም አላስደሰተንም ብለዋል። ላሚን ያማል ያደረገውን የሕክምና የቀዶ ጥገናውን ከኛም እውቅና ከኛም ዶክተሮች ወይም ሕክምና ባለሙያዎች እውቅና ውጭ ነው የተደረገው። ይሄ አሳዝኖናል ብለዋል። ተጫዋቹ እንግዲህ ከ10 እስከ 7 ቀን ወደ ባርሴሎና እንዲመለስ ተደርጓል። በዚህ ቀዶ ጥገና ምክንያት ግን ከኛ እውቅና ውጪ ነው እያለ ነው የስፔን እግር ኳስ ፌዴሬሽን። በቀጣይም ይሄ ነገር ውዝግብ ያጠዋል ተብሎ አይታሰብም። ምናልባት ባርሴሎናዎች ይህንንስ ጊዜ ጠብቀው እንዴት አደረጉ፣ ለምን በእነኛ ሳምንታት ጨዋታዎች ላይ የተጫወተ የሚሉ ብዙ ውዝግቦች እየተነሱ ነው። አዲስ ነገር ካለ ግን እንከታተለዋለን። የስፔን መገናኛ ብዙሃንን ዋቢ ያደረገው የስካይ ስፖርት የዛሬ ሰበር መረጃ የቪኒሺየስ ጁኒየርን ጉዳይ ነው። መልበሻ ክፍል ውስጥ በእርግጥ አሁን ተጫዋቾችና ዣቪ አሎንሶ መካከል ያለው ግንኙነት የተወሰነ መሻከር አለ። በተለይም በሲኒየር ተጫዋቾች የሚለው መረጃ ከወጣ በኋላ በርካታ መረጃዎች እየወጡ ይገኛሉ። ከዚህ ውስጥ አንደኛው ቪኒሺየስ ጁኒየር በባርሴሎና ኤል ክላሲኮ ጨዋታ ላይ ባሳየው ነገር ከቅጣት ይልቅ እንደውም ነገሮች ሁሉ ወደ ዣቪ አሎንሶ ነበር የተሳበቡት። እናም በተጫዋቹ በኩል በሪያል ማድሪድ ባይቀጥል እንኳን ተጠባባቂ ወንበር ላይ እንዲቀመጥ አይፈለግም ተብሏል በፍሎሬንቲኖ ፔሬዝ። ምክንያታቸው ግልጽ ነው። ተጫዋቹ በክለቡ የማይቀጥል እንኳን ከሆነ በትልቅ ገንዘብ ነው መሸጥ የሚፈልጉት። ስለዚህ ወደ ተጠባባቂ ወንበር እንዲወርድ አይፈለግም። በቻለው መጠንና በብቃቱ ልክ ጊዜ እንዲያገኝና እንዲጫወት ይፈልጋሉ ተብሏል። በዚህ ምክንያት ተጫዋቹ በቀጣይነት በቡድን ውስጥ ሰፊ የመጫወቻ ጊዜን እያገኘ ይቀጥላል። ክለቡን ኮንትራት ፈርሞ ባይቀጥል እንኳን ብሏል። መረጃው የስካይ ስፖርት ነው። የቀድሞ የሪያል ማድሪድ ተጫዋችም አሰልጣኝም በእርግጥ በዩቬንቱስም እናውቀዋለን። የፈረንሳይ ብሔራዊ ቡድን ተጫዋች ነው ዚነዲን ዚዳን አንድ መልእክት ዛሬ አጋርቷል። ሰፋ ያለ ሀተታ አለም ግን አጠር አድርገን እንገራችሁ። በጣም በቅርቡ ነው ያለው። እንደውም እሱ በጣም በቅርቡ አንድ ክለብ አሰለጠናለሁ ብሏል። ግን በዚህ ጉዳይ ላይ ብሔራዊ ቡድን ይሁን ክለብ ይሁን በሚለው ጉዳይ ላይ ጥንቅቅ ያለ ነገር ይፋ አላደረገም። ዚነዲን ዚዳን ግን ለደጋፊዎቹ በቅርቡ በአሰልጣኝነት እመለሳለሁ፣ በጣም በቅርቡ በትልቅ ቡድን ጠብቁኝ ብሏል። ምናልባት በርካቶች
ዓለም ዋንጫ ጋር አያይዞት ነበረ የዚዳንን መመለስ። ግን ደግሞ እሱ ሊመለስባቸው ይችላሉ የተባሉ ብሔራዊ ቡድኖች በትልቅ አሰልጣኞች ስር ነው የሚገኙት። የፈረንሳይ ብሔራዊ ቡድን በትልቁ ሲጠቀስ ነበረ። እሱ ግልጽ ባያደርግም ግን በቅርቡ ጠብቁኝ ብሏል። ሌላኛውን የቀድሞ የሪያል ማድሪድን ሰው እናንሳ። ሃሜስ ሮድሪጌዝ ክለቡን ለቋል። ሊዮን የተባለውን ክለቡን ለቋል። በድጋሜ ነፃ ወኪል መሆኑ ተረጋግጧል። ኮሎምቢያ ተጫዋች 34 ዓመቱ ነው። በእግር ኳስ ሕይወቱ ሲጀምር በተለይም በዓለም ዋንጫ ላይ ራሱን በደንብ ካሳየ በኋላ በሪያል ማድሪድ ቤት እናውቀዋለን። ይሄንን ተጫዋች በደንብ ራሱን ገምቶ ነበረ። አሁን ታዲያ በቀጣይ ለዓለም ዋንጫ ራሱን ለማዘጋጀት ቀሪ ወራቶችን የት ያሳልፋል የሚለው ነገር በትልቁ እየተጠበቀ ይገኛል። ይህን ተጫዋች በተመለከተ እስከዚህ ሰዓት ድረስ ይህን መረጃ ለእናንተ እስካጠናቀርንበት ሰዓት ድረስ አንድም ክለብ ጥያቄ አላቀረበለትም። ግን በቀጣይ ሰዓታት ውስጥ ጥያቄዎች ይመጣሉ ወደ ተጫዋቹ ተብሎ ይጠበቃል። የሳውዲ አረቢያ ሊግ ደግሞ በዚህ ሰዓት ተመራጭ ሊሆን ይችላል። ምክንያቱም የአሜሪካ ሜጀር ሊግ ሶከር ራሱ ተጠናቆ እነ ሜሲ የት ይሄዳሉ እየተባለ ነው እስከ ዓለም ዋንጫ። ስለዚህ ምርጫው ላይሆን ይችላል። የመጫወቻ ደቂቃዎችን ለማግኘት ደግሞ በትልቅ ደረጃ ላይ የመጫወቻ ደቂቃ ላያገኝ ይችላል በትልልቅ ሊጎች። ስለዚህ ሳውዲ እየተባለ ነው። ተጨማሪ መረጃዎችን ካገኘን ግን አጣርተን በቀጣይ መረጃችን ላይ እናካትተዋለን። በተለይም በዋናው የዩቲዩብ ገጻችን ላይ እናካትተዋለን። የጣሊያን ሴሪ ካስታወሳችሁ በተለይም ይሄ የቅዳሜ የእሁድ የሰኞ ማለዳ ዜናዎቻችን ላይ ያው የሊግ ውጤቶችን በስፋት ትኩረት ስለምንሰጥ በዋናው የዩቲዩብ ገጻችን በቃል ስፖርት ላይ መረጃዎችን ስለምናቀርብ እዛ ላይ በተደጋጋሚ ሰምታችሁት ሊሆን ይችላል። የጣሊያን ሴሪ በየሳምንቱ ድል አልባና ግብ አልባ ሳምንታትን ያሳልፋል። በነገራችን ላይ በዚህ ውድድር ዓመት የጣሊያን ሴሪ እስካሁን 17 ጨዋታ ያለ ግብ ተጠናቋል። ወደ ቤተሰቦቻችን ከዛ ፕሪሚየር ሊግ 7 ጨዋታ አይተናል። ቡንደስሊጋ ላይ 4፣ ላሊጋ ላይ 4 አይተናል። በትልቅ ደረጃ ከሚጠቀሱት ሊጎች ውስጥ ማለት ነው። የጣሊያን ሴሪ ግን በግብ ደረጃ በጣም ግቦች ያነሱበት ያቻ ውጤት የበዛበት ሊግ ሆኗል። አቻዎቹ እንኳን በግብ የማይጠናቀቁ ሆነዋልና ጣሊያን ሴሪ ድሮ ይሄ ስለ እግር ኳስ ሲነሳ የጣሊያን ሴሪ ብዙ ግብ እንደማይገባበት በመከላከል ጥብቅ እንደሆነ ይታወቅ ነበር። ከቅርብ ዓመታት ወዲህ ደግሞ በጣም ወደ አዝናኝነት መጥቶ ነበር። በዚህ ዓመት ደግሞ የግብ ቁጥሩ በብዙ ቀንሷል። ፕሪሚየር ሊጉ ላይ 18 ቁጥር እናነሳለን ብለን ነበር። ምክንያታችን 5 ክለቦች እችን ነጥብ ይዘዋታል። እስከ 11ኛ ሳምንት በርካታ ክለቦች የተጋሯት ነጥብ ሆናለች 18 ነጥብን። ስፐርስ፣ አስቶን ቪላ፣ ዩናይትድ፣ ሊቨርፑል እና በርንማውዝ እዚችው ነጥብ ላይ ነው ያሉት በግብ ክፍያ በተቆጠረባቸው ግብ ምናምን ተበላልጠው። ከዛ ውጭ ግን በርካታ ክለቦች የተያዘው ነጥብ ለአብነት ያክል 16 ነጥብ በብራይተን እና በብሬንትፎርድ ተይዟል። 11 ነጥብ በፉልሃም እና በሊድስ፣ 10 ነጥብ በበርንሌ እና ዌስትሃም ዩናይትድ ተይዟል። ቀሪ ነጥቦች በአንዳንድ ክለብ ነው የተያዙት። ከዛ በዘለለ ግን በርካታ ነጥቦች በክለብ ጭምር ያልተያዙ አሉ። ለአብነት ያክል አርሰናል 26 ነጥብ አለው፣ ሲቲ 22 አለው። በመካከላቸው ያለ ሰፊ ጋፑን ማለትም ወደ 4 ነጥብ ማለት ነው በሌሎች ክለቦች ያልተያዙ፣ ወደ 3 የሚጠጉ ነጥቦች በሌሎች ክለቦች ያልተያዙ ናቸው። በጣም ሰፊ ጋፕ ያለው ግን 9ኛ ባለው 9 ነጥብ ባለው ኖቲንጋም ፎረስት እና በወልቭስ መካከል ያለ የነጥብ ልዩነት በጣም ሰፊው የፕሪሚየር ሊጉ የነጥብ ጋፕ ያለ ነው በሁለት ክለቦች መካከል። ፕሪሚየር ሊጉ ግን 18 ቁጥርን በተለየ መንገድ ዘንድሮ ይዘዋት ይገኛሉ። ከአሰልጣኝነት ቆይታ ጋር በተያያዘ የማርኮ ሲልቫ ቆይታ በራሱ ጥያቄ ምልክት ውስጥ የወደቀ ሆኗል። ፉልሃም የማርኮ ሲልቫን የወደፊት ቆይታ እያጤኑ ነው ተብሏል። ክለቡ ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ በመቀመጡም ውጥረት እየጨመረ መጥቷል የተባለው በመጪው ወራቶች ላይ በተለይም ከኢንተርናሽናል ብሬክ በኋላ የዚህ አሰልጣኝ ቆይታ ሊወስኑ የሚችሉ ነገሮች ሊፈጠሩ ይችላሉ ተብሏል። የማርኮ ሲልቫ ኮንትራት የማራዘም ጥያቄ ቀርቦለት የነበረ ቢሆንም አዲሱን ለመፈረም ብዙም ፍላጎት አላሳየም እና አሁን ላይ ፉልሃሞች ምትክ የሚሆን አሰልጣኝም ሊፈልጉ ይችላሉ እየተባለ ይገኛል። በጣም ደካማ የሚባል ጊዜን በፕሪሚየር ሊጉ እያሳለፉ ከሚገኙ የፕሪሚየር ሊግ ክለቦች ውስጥ ፉልሃም ይጠቀሳልና የዘንድሮ ፉልሃም ብዙ የተጠበቀ አይደለም። ለማንኛውም የማርኮ ሲልቫ ቆይታ በራሱ ጥያቄ ምልክት ውስጥ እንዲወድቅ ያደረገ ነው። ዘንድሮ እንደ ኒካስል ዩናይትድ እድለቢስ ቡድን በፕሪሚየር ሊጉ የለም። ኒካስል ዩናይትድ እየመሩ በርካታ ነጥብ የጣለ ክለብ በፕሪሚየር ሊጉ ኒካስል ነው። ኒካስል እስካሁን 9 ነጥቦችን ከመምራት ተነስቶ ጨዋታን ተሸንፏል። ማይክ ፓይሶች በፕሪሚየር ሊጉ እስካሁን ካደረጓቸው የመጨረሻ 5 ጨዋታዎች ላይ
አንድ ለባዶ እየመሩ እንደነበረ ተመልክተናል። ግን ወያቸው ወጥተዋል ወይ ተሸንፈዋል። ጥቂቶቹን ብቻ አሸንፈዋል። ኒውካስል እንዳጠቃላይ ዘንድሮ 9 ነጥብን ከመምራት ተነስቶ ጥሏል። ብሬንትፎርድ እና ቼልሲ 8 ነጥቦችን ከመምራት ተነስተው ጥለዋል። ወልቭስ 7 ጥሏል። ፉልሃም ዩናይትድ 6 ነጥብ ጥለዋል። ሊድስ፣ ክሪስታል ፓላስ፣ ማንቸስተር ሲቲ እና ቶትናም ደግሞ 5 ነጥቦችን ጨዋታን እየመሩ ጥለው ወጥተዋል። የኒውካስል በጣም የሚያስቆጭ ነው። በቢግ 6 ክለቦችም ግን ቼልሲ በጣም በርካታ ነጥብ የጣለውን 8፣ ቀጥሎ ዩናይትድ 6፣ ቀጥሎ ሲቲ እና ቶትናም 5 ነጥቦችን ደግሞ ከቢግ 6 የጣሉ ናቸው። ዛሬ ከብሔራዊ ቡድን ጋር በተያዘ በጉዳት ከብሔራዊ ቡድን የተቀነሰው አንደኛው የኒውካስል ዩናይትዱ የመስመር አጥቂ አንቶኒ ጎርደን ነው። ጉዳት አስተናግዷል። እናም ከእንግሊዝ ብሔራዊ ቡድን ካምፕ ለቆ ወጥቷል። ስለዚህ ሌላ ተተኪ ተጫዋች ያመጣሉ ተብሎ ይታሰባል። ቶማስ ቱሄል በቀጣይ በእርግጥ ለእንግሊዝ ብሔራዊ ቡድን ቅንጦት ናቸው ከዚህ በኋላ ያሉት ጨዋታዎች፣ ምክንያቱም እንግሊዝ ለዓለም ዋንጫ ማለፏን እንዳረጋገጠች ይታወቃል። ግን ለኒውካስል ዩናይትድ ተጫዋቹ ከኢንተርናሽናል ብሬክ በኋላ ሊግ ይመለሳል አይመለስም በሚለው ጉዳይ ላይ ተጨማሪ ሕክምና ምርመራዎች ይደረጋሉ ተብሏል። በዛ ላይ እኛ ተመርኩዘን መረጃዎችን እናደርሳቸዋለን። ግን አንደኛው ዛሬ በብሔራዊ ቡድን ደረጃ ከላሚን ያማል ቀጥሎ የሰማነው ትልቁ ጉዳት የአንቶኒ ጎርደን ነው። የሀገራት ጨዋታ የሚያስፈራው ፓርቱ በራሱ እንደዚህ አይነት ጉዳቶች ነበሩ። አሁን 2 ጉዳቶች ገና ጨዋታዎቹ ሳይጀመሩ ሰማን። በዚህ የፕሪሚየር ሊግ ዓመት ውስጥ በርካታ የተሳኩ ድሪብሎችን ያደረጉ ተጫዋቾች በተለይም በአንድ ጨዋታ ላይ ማለት ነው በማድረግ በውድድር ዓመቱ ጄሬሚ ዶኩ በርንሌ 8 እንዲሁም ሊቨርፑል ላይ 7 ነው ያለው። ግን ከሱ አንድ ተጫዋች የላቃለው በዚህ ሲዝን በአንድ ፕሪሚየር ሊግ ብዙ ድሪብል በማድረግ ኢልማን ንዲዬ ከሊቨርፑል ጋር በነበረው ጨዋታ 9 የተሳካ ድሪብል አድርጓል። ይሄ በፕሪሚየር ሊጉ ትልቁ ቁጥር ነው። የሰሞኑ የጄሬሚ ዶኩ ብቃት እንዳለ ሆኖ ይሄ ራሱ ሊቨርፑል ላይ የነበረው ብቃቱ ሁለተኛው ነው ለጄሬሚ ዶኩ። ጄሬሚ ዶኩ በጣም ምርጥ የነበረበት ከዚህም በዘለለ የበርንሌው ጨዋታ ነው። 8 ድሪብል ነበረው። በእርግጥ በሊቨርፑል ጨዋታ ሁሉን ነገር ጥንቅቅ ያደረገው እሱ ነበረም። የበርካቶች ሀሳብ መስጫ ሳጥኖች ላይም ከጄሬሚ ዶኩ ጋር በተያዘ በጣም ፈገግ የሚያደርጉ በተለይም ከሊቨርፑል ጋር በተያዘ በጣም ፈገግ የሚያደርጉ ሀሳቦችን ስመለከት ነበረ። እናንተ ግን ጄሬሚ ዶኩ በጨዋታው ዙሪያ ፈገግ የሚያደርጉ ጉዳዮችን የተጻፉ ምን አነበባችሁ? መልከታችሁን የእናንተን በሀሳብ መስጫ ሳጥናችን ላይ ብታጋሩ ደስ ይለናል። ስኳካ አንድ ቁጥራዊ መረጃን ይዞ ወጥቷል። ከፕሪሚየር ሊጉ ጋር በተያዘ በ25-26 የእንግሊዝ ፕሪሚየር ሊግ ብዙ ጊዜ ኢላማውን የጠበቀ ሙከራን በማድረግ ሃላንድን የሚስተካከሉ የለም ብሏል። 14 የፕሪሚየር ሊግ ግቦችን ለማስቆጠር 27 ኢላማውን የጠበቀ ሙከራ ማድረግ ይጠበቅበት ነበር። ከዛ ቀጥሎ ያለው እንኳን ዣን ፊሊፔ ማቴታ 18 ነው ያለው። ውድ ቤተሰቦቻችን በ9 ይበልጠዋል ኤርሊንግ ብሮት ሃላንድ። የፕሪሚየር ሊግ ሁለተኛ ከፍተኛ ግብ አስቆጣሪ ኤገር ቲያጎ ኮንቨርሽን ሬቱ ፍጹም የተለየ ነው። ከ15ቱ 8ቱን አስቆጥሯል። ሶስተኛው ነው በርካታ ኢላማውን የጠበቀ ሙከራ በማድረግ። ከዛ ዩናይትዱ ብሪያን ቤሞ 14፣ የበርንማውዙ አንቶኒ ሲሜኒዮ 14 አለው። ጀረድ ቦውን 12፣ ኤንዞ ፈርናንዴዝ 11፣ ጃኮቭ መርፊ 10፣ ማቲያስ ኩና እና ዣኦ ፔድሮን በተመሳሳይ 10 አላቸው። የሃላንድን ያክል ግን በዚህ ውድድር ዓመት በርካታ ኢላማውን የጠበቀ ሙከራ ያደረገ አንድም የፕሪሚየር ሊግ ክለብ የለም። በዛው ልክ ደግሞ በርካታ ግቦችንም ያስቆጠረ አንድም የፕሪሚየር ሊግ ተጫዋች እንደሌለ ይታወቃል። የቀድሞ የቼልሲ የመሃል ሜዳ ተጫዋች ጆን ኦቢ ሚካኤል ቼልሲ በዚህ ዓመት ሊጉን ለማሸነፍ ትንሽ ልምድ ይጎለዋል ብለዋል። በርካታ ሀሳቦችን ያነሳው ቆራርጠን እያቀረብንላችሁ እንገኛለን። በዋናው የቃል ስፖርት ዩቲዩብ ቻናል ከ79500 በላይ ሰብስክራይበር ባለው ቻናላችን ላይ ስለ ጋርናቾ ያለውን ነግረናችሁ ነበረ። በዚህኛው ቻናላችን ላይ ደግሞ ቼልሲ ልምድ ይጎለዋል እያለ ነው። በዚህ ዓመት ፕሪሚየር ሊጉን የምናሸንፍ አይመስለኝም ያለው የቀድሞ ተጫዋች ሊጉን ለማሸነፍ ትንሽ ልምድ ይጎለናል ሲል ተደምጧል። ቼልሲ በዚህ ዓመት 4 ውስጥ መጨረስን ዓላማው ማድረግ እንዳለበት ጆን ኦቢ ሚካኤል አሳስቧል። እንደ ምክንያት ግን ያነሳው ልምድ ነው። በርካታ ወጣት ተጫዋቾች በቡድን ውስጥ አሉ፣ ጊዜ ይፈልጋሉ። እነኚህ ተጫዋቾች ሲዋሃዱ ሲላመዱ ግን የፕሪሚየር ሊጉን ዋንጫ ማለም ይቻላል። በዚህ ዓመት ግን ነገሩ ትንሽ ይከብዳል እያለ ነው። ምናልባት የቼልሲ ደጋፊዎች ምን ትላላችሁ? የእናንተን ሐሳብ አድርሱን። ጆን ኦቢ ሚካኤል ሌላ ካነሳቸው ጉዳዮች ውስጥ በፕሪሚየር ሊጉ ኤንዞ ፈርናንዴስ፣ ካይሴዶ እና ኮል ፓልመር ያሉበት ጥምረት የፕሪሚየር ሊጉ ትልቁና ምርጡ ጥምረት ነው ብሏል። ግን በጉዳት ምክንያት ፓልመር የለም። ከኢንተርናሽናል ብሬክ በኋላ ይመለሳል ተብሎ አይጠበቅም። በጊዜ ውድ ቤተሰቦቻችን ምናልባት በኖቬምበር በዚህ ወር መጨረሻ አካባቢ ላይ ይመለሳል ተብሎ ይታሰባል። እንደ አጠቃላይ ጨዋታ ለማድረግ ግን ከፈረንጆች 2026 በፊት
ወይም ከፈረንጆች አዲስ ዓመት በፊት ተመልሶ ጨዋታ ያደርጋል ተብሎ ይጠበቃል። በኖቬምበር ወር መጨረሻ ወይም ዲሴምበር ወር ላይ ግን ጨዋታ ሊያደርግ የሚችልበት ሰፊ እድል አለ። ጥያቄም እየመጣልን ስለነበረ ነው። እንዳጠቃላይ ሶስቱ ጥምረት በፕሪሚየር ሊጉ ምርጡ ነበር ብሏል። ምናልባት እንደውም የጃክሰን መኖር ራሱ ፓልመርን ይጠቅማል እስኪባል ድረስ የፓልመርን ብቃት ለመመዘን ጥቂት ጨዋታዎች ነበሩ፣ ግን እሱም ተጎድቶ ጨዋታዎች አመለጡት። አሁን ካይሴዶን ከኤንዞ ፈርናንዴዝ ጋር አጣምረው እያጫወቱ ነው። ሮሜዮ ላቪያ ሲኖር ያው ሁለት ጨዋታ በሉት ይጫወታል። ከዛ ቀጥሎ ሪስ ጄምስ በቦታው ላይም እየተጫወተ እንደሆነ የሚታወቃል። ያው ኤንዞ ፈርናንዴዝን ወደፊት ጠጋ አድርገው ስለሚያጫወቱ ጆን ኦቢ ሚኬል የሶስቱ ጥምረት ፍጹም የተለየ ብሎታል። ካይሴዶን ግን ነጥለን እናንሳ። በእንግሊዝ ፕሪሚየር ሊግ የሱን ያክል እስከ 11ኛ ሳምንት ኳስ ያቋረጠ ተጫዋች የለም። ውድ ቤተሰቦቻችን 26 ደርሷል። ኳስ ያስጠላል። ከዚያችን ያስጠላትን ኳስ ወይ አሲስት ያደርጓል ወይ ቼልሲ አደጋ ይፈጥራል ተቃራኒ ቡድን ላይ። እንደዚህ አይነት በጣም አስገራሚ ቁጥር ያለው ነው። ከሱ ቀጥሎ እንኳን ያለው በዚህ ውድድር ዓመት በርካታ ኳስን ያቋረጠው ታይለር አዳምስ የበርንማውዝ ተጫዋች 18 ነው ያለው። በ8 ይልቀዋል ማለት ነው ካይሴዶ። እነ ማርኮሴንስ የበርንማውዝ ተጫዋች 18 በተመሳሳይ ያለው። የኖቲንግሃም ፎረስቱ ሞሪሎን እንደዚሁም የሳንደርላንዱ ኖሃ ሳዲክ ያለ ይቀጥላል። በርካታ ክለቦችን መጥቀስ እንችላለን። ሪስ ጄምስም አለ በእርግጥ ዝርዝር ውስጥ፣ ግን ካይሴዶን የሚያክል የለም። እንደዚህ ውድድር ዓመት በርካታ ኳሶችን አስጥሏል በፕሪሚየር ሊጉ። አሁን በዚህ ሰዓት በ6 ቁጥር ሚና ላይ በትልቁ ስሙም እየተነሳ ያለው ተጫዋች እሱ እንደሆነ ይታወቃል። ዛሬ ሰበሩ መረጃ ስካይ ስፖርት ዶሚኒክ ሶቦስላይ የሊቨርፑልን ተጫዋች በተመለከተ ይዞት የወጣው መረጃ ነው። ስፖርትን መረጃውን ይዞት ወጥቷል። በርከት ያሉ ስፔናውያን እየተቀባበሉት ነው። ስካይ ስፖርትን በሰበር ይዞት ወጥቷል። ሪያል ማድሪድ ሃንጋሪያዊን የሊቨርፑል ተጫዋች ዶሚኒክ ሶቦስላይን የግላቸው የማድረግ ፍላጎት አላቸው። ሲቲም ስሙ ተጠቅሷል። በዚህ ውስጥ ግን ሪያል ማድሪድ ትልቁ ፈላጊ ነው ተብሏል ይህን ተጫዋች ለማስፈረም። በእርግጥ ሪያል ማድሪድ ቀጣይ ዓመት የትልልቅ ክለቦችን ተጫዋች ለማስፈረም ገበያው ለመውጣቱ አይቀርም። ለሊቨርፑል ብቻ የመጣ አይደለም፣ ለአርሰናልም የሚቀር አይመስልም። በተለይም ከአርሰናል ጋር በተያዘ እነ ሳሊባን ለረጅም ጊዜ ሲመኙ ነበረ። አሁን እነ ዴክላን ራይስንም ከአርሰናል ቤት እንደተመኙ ይታወቃል። ሌላኛው ዛሬ ግን በሰበር የወጣው ሃንጋራዊ ዶሚኒክ ሶቦስላይ ነው። በጉዳዩ ላይ ሊቨርፑሎች የሚሉት ነገር ካለ እንነግራችኋለን። ሲቲም ግን በዝርዝር ውስጥ እንዳለ እንዳይረሳ። ከዚህ ጋር በተያያዘ ታዲያ ሞንዶ ዲፖርቲቮ በሊቨርፑል በኩል በጣም የሚወደድ አንድ ተጫዋች አለ የሚል መረጃንም ይዞ ወጥቷል። ስካይ ስፖርት መረጃውን አጋርቶታል የሞንዶ ዲፖርቲቮን። ይኸውም ባስቶኒን ነው ከኢንተር ሚላን ለማምጣት። አሌሳንድሮ ባስቶኒን ደግሞ ለማምጣት እስከ 88 ሚሊዮን ፓውንድ አካባቢ ያስፈልጋል ተብሏል ለሊቨርፑል። ሶቦስላይ ከወጣ ወይንስ ራሱ ላይ ለመጨመር በሚለው ጉዳይ ላይ ግን ስካይ ስፖርት ተጨማሪ መረጃዎችን እስከዚህ ሰዓት ድረስ ይዞ አልወጣም። እንደወጣ ይዘን እንመጣለን። ግን እንዳጠቃላይ በሊቨርፑል ዝርዝር ውስጥ አሌሳንድሮ ባስቶኒ ያለ፣ ዶሚኒክ ሶቦስላይ ደግሞ በሲቲ እና በማድሪድ ዝርዝር ውስጥ ተካቷል። ዛሬ ከታማኝ የዜና ምንጮቻችን ያረጋገጥ ነው ይህንን መረጃ። የመሆን እድሉ ግን 100% ነው ወይስ 1% ነው ብሎ ለማስቀመጥ በጣም አስቸጋሪ ነው። ያው የሊቨርፑል ምላሽና የተጫዋቹን ዶሚኒክ ሶቦስላይን ምላሽ በቀጥታ ከራሳቸው መስማት ይኖርብናል። ግን የእናንተ መልከታ አጋሩን። ሪያል ማድሪድ ጨክኖ ከመጣም እና ቡድኑ ለማሻሻል ካለው ቁርጠኝነት አንጻር ከአርሰናል ራይስን ከሊቨርፑል ሶቦስላይን በተከላካይም እንደዚሁ በየክለቦቹ ሊገዛ የሚችልበት አቅም የለውም ብላችሁ ታስባላችሁ ወይ? ተጽዕኖ መፍጠር አይችልም ብላችሁ ታስባላችሁ ወይ? ያጋሩን። ፍሎሪያን ቬርዝ ብዙ ትችት እየደረሰበት ነው። የዩሊያን ኔግልስማን ተቀባይነት የለውም ትችቱ። ሊቨርፑል እንደ ቡድን ደክሞ ለምን እሱን ብቻ ታነጣጥራላችሁ ማለታቸው ይታወቃል። በጉዟችን እንቀጥላለን ብሏል። እጅ አንሰጥም ብሏል ፍሎሪያን ቬርዝ። ዛሬ በማህበራዊ ትስስር ገጹ ላይ አንድ መልእክትም አጋርቷል። ይኸውም መልእክቱ እጅ አንሰጥም እስከ መጨረሻው እንታገላለን ብሏል። ሊቨርፑል ከባለፈው ዓመት እንደ ቡድን በጣም ደካማ ነው። በብዙ መመዘኛ በጣም ደካማ ቡድን ነው ዘንድሮ። ታዲያ ከዚህ ጋር በተያያዘ ብቻውን መወቀሱን ያልወደዱት ዩሊያን ኔግልስማን እንደ ቡድን ሊቨርፑል በራሱ ደካማ ነው ማለታቸው ይታወቃል። ከሊቨርፑል ጋር አያይዘን ግን አንድ መረጃ ለመጨመር ያክል ከ2023-24 ውድድር ዓመት ጀምሮ ከአውሮፓ ታላላቅ ሊጎች ውስጥ እንደ ጆርጅ ማማርዳሽ ቬሊ ብዙ ፍጹም ቅጣት ምቶችን ያዳነ ግብ ጠባቂ የለም። የሃላንድን ሰሞኑን አዳነ። ለሊቨርፑል ጥሩ የሚባለው ዜና ደግሞ በቡድኑ ቁጥር 1 ግብ ጠባቂነት የምናውቀው የሊቨርፑሉ ግብ ጠባቂ አሊሰን ቤከር ከኢንተርናሽናል ብሬክ በኋላ ወደ ጨዋታ ይመለሳል ተብሎ ይጠበቃል።
ዛሬ የካርሎ አንቸሎቲ ጋዜጣዊ መግለጫ ስላቅ የተሞላው ነበር። እሳቸው የተሳለቁት በርግጥ የሪያል ማድሪዱ ኤንድሪክ ላይ ነው። ያው እንደማይሆንለት ካሁኑ እየነገሩት ይገኛሉ። ከዛ ውጪ ግን እሳቸው ዩናይትድ ላይ ትኩረት ስላደረግን የ2034ቱ የዓለም ዋንጫ ላይ ካልሆነ በስተቀር ካዝሜሮ እንዴት በዚህኛው የዓለም ዋንጫ ላይ ይኖራል ቡድን ውስጥ ብላችሁ ትጠይቁኛላችሁ ብለዋል። በዚህኛው የዓለም ዋንጫ ላይ ካዝሜሮ የቡድኑ ተጫዋች እንደሚሆን ማረጋገጫ ሰጥተዋል ማለት ነው። ስለዚህ ጥያቄያችሁ ሊሆን የሚገባው 2034 የዓለም ዋንጫ ይጫወታል አይጫወትም፣ ወይ 2030 ላይ ይጫወታል አይጫወትም ብላችሁ እንጂ በዚህኛው የዓለም ዋንጫማ ካዜሜሮ የቡድን የቁልፍ ተጫዋች ነው ብለዋል። የዩናይትዱ ተጫዋች በጄሚ ካራገር ኳስ ሳይተው ተው ተብሎ ነበረ። አሁን በዩናይትድ ቤት ቁልፍ ተጫዋቾች ዝርዝር ቢጠራ ካዜሜሮ ይገኛል። የብራዚል ብሔራዊ ቡድን አሰልጣኝም ለዚህ ምስክርነታቸውን ሰጥተዋል። የዓለም ዋንጫ ይጫወታል ብለዋል ዝግጁ ከሆነ። ከዛ ውጭ ግን ኤንድሪክስ ሲባሉ እሳቸው በእርግጠኝነት 2034 ወይም 2038 የዓለም ዋንጫን ለብራዚል መወከል ይችላል ብለው በዚህ ዓመት እንዳያስበው በዛው በገደምዳሜው ነግረውታል። ማንቸስተር ዩናይትድ እንዲለቅ ተነግሮት የነበረው ታይለር ማላሲያ በኋላ ፈላጊ በማጣት ነው በዩናይትድ የቆየው። በነገራችን ላይ የዝውውር መስኮቱ ሲጠናቀቅ አሰልጣኝ ሩበን አሞሪም ታይለር ማላሲያ ጉዳይ ተጫዋቹን ስብሰባ ጠርተው እንዳነጋገሩት ነው የተገለጸው። የቡድኑ ተጫዋችም ታይለር ማላሲያ በድጋሚ ወደ ቡድኑ እንዲመለስ ድምጽ መስጠታቸው ተነግሯል። ተጫዋቾች በነገራችን ላይ አሰልጣኝ ሩበን አሞሪም በበኩላቸው የተጫዋቾቹን ሐሳብ በማክበር ተጫዋቹ ወደ ቡድኑ እንዲመለስ አድርገዋልና ዩናይትድ ቤት ሩበን አሞሪም ተጫዋቾችን ሁላ በስልጣናቸው ያካፍላሉ ማለት ነው። አሰልጣኙ የጨዋታ ደቂቃ ያላገኙ ተጫዋቾች ከግል ንግግር ይልቅ ልምምር ላይ ደቂቃው እንደሚገባቸው ያረጋግጡልኝ ብለዋል። በዚህ ላይ ግን ድርድር የለም ብለዋል እሳቸው። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ በኩል አንደኛው ሲሪየስ ጉዳይ አድርገው የሚወስዱት ጨዋታ ለመሰለፍ በልምምር ላይ መርጦ ነው መገኘት የሚለው እንደሆነ ይታወቃል። ሩበን አሞሪም አዲስ ሕግም አውጥተዋል። ውድ ቤተሰቦቻችን አሰልጣኝ ሩበን አሞሪም በጨዋታ ወቅት ለደጋፊዎች በሚደረገው የፊርማ ዙሪያ አዲስ ሕግ ተግባራዊ ይደረጋል ብለዋል። በጨዋታ ወቅት ግማሽ የቡድኑ አባላት ከጨዋታ በፊት፣ ቀሪው ግማሽ ደግሞ ከጨዋታ በኋላ ለደጋፊ ከዛሬ ጀምሮ ፊርማ ይኖራል ብለዋል። ስለዚህ ከኢንተርናሽናል ብሬክ በኋላ የማንቸስተር ዩናይትድ እያንዳንዱ ተጫዋች ከጨዋታ በፊት ክፍፍል ተደርጎ ማለት ነው። ግማሹ ተጫዋች ጨዋታ ሳይጀመር ይፈርማሉ እየዞሩ፣ ግማሹ ተጫዋች ደግሞ ጨዋታው ከተጠናቀቀ በኋላ ይፈርማሉ ማለት ነው ለደጋፊዎች። ይህም ለደጋፊዎች ትልቅ ክብር መስጠት ስለሚገባ ብለዋል ሩበን አሞሪም። ይህ ከኢንተርናሽናል ብሬክ በኋላ ተግባራዊ ይደረጋል ተብሏል። ጄሰን ዊልኮክስ የማንቸስተር ሲቲ ኃያልነት ያመጣው 4-3-3 ቅርጽ ነው ብለው ያምናሉ። የዚህ የጨዋታ ስታይል አድናቂ ናቸው ተብሏል። ሆኖም ግን እንደ ላውረን ዌይትስ ዘገባ ከሆነ በእሳቸው በኩል 4-3-3 በዩናይትድ አሁን እንዲተገበር ቢፈልጉም የሩበን አሞሪም ግን ምላሽ ያልነበረም። ይልቁንስ በንግግር ሰዓት ሩበን አሞሪም ከጄሰን ዊልኮክስ ጋር በልምምድ ሰዓት ላይ የ3-4-3 ታክቲክም እንደሚሰራ አሳምኗል የተባለው። እንደውም ሩበን አሞሪም ለእሳቸው ለጄሰን ዊልኮክስ ሲባል በልምምድ መርሃ ግብሮች ላይ 4-3-3ንም ጨዋታ ተጫውተው ነበረ ተብሏል። ግን ያው እስካሁን በነጥብ ጨዋታ ላይ አልተጠቀሙትም። ጄሰን ዊልኮክስም ይህንን ሐሳብ ተቀብሏል። ግን ጄሰን ዊልኮክስ ፍጹም የ4-3-3 አድናቂ ናቸው። እሳቸው በሲቲ ቤት በነበራቸው ቆይታ አንዱ ሲቲን ያነገሰው የጨዋታ ቅርጽ ይሄ ነው ብለው ያምኑ ነበር። ግን ሩበን አሞሪም እሳቸውንም አሳምነዋል። በእርግጥ ከሰሞኑ የዩናይትድ መሻሻል በራሱ ያንን የጨዋታ ስታይል ይቀይሩ አይቀይሩ የሚለው ጫናም እንደቀነሰም ይታወቃል። በዩናይትድ በኩል ሼሽኮ በሩበን አሞሪም በብዙ የሚደነቀው ተጫዋች ሆኗል። በተለይ ደግሞ እሳቸው ከሚፈልጉት ታታሪነት ጋር በተያያዘ ማለት ነው። ስሎቫኒ የማንቸስተር ዩናይትድ የፊት መስመር ተጫዋች ቤንያሚን ሼሽኮ የስራ ባህሉ በዩናይትድ ሰዎች ተወዷል የተባለው የማንቸስተር ዩናይትድ የመገኛ ሰዓት 1 ሰዓት ቀድሞ የሚገኘው ተጫዋች ውስጥ አንደኛው ቤንያሚን ሼሽኮ ነው ተብሏል። ቀደም ብሎ ካሪንግተን በመገኘት ተጫዋቹ የጡንቻ ጥንካሬን የሚጨምሩና የደም ዝውውር ላይ ትኩረት ያደረጉ እንቅስቃሴዎችን ያደርጋል ተብሏል። ልምምዶቹ ከዲያጎ ዳሎት ጋርም በጋራ እንደሚሰሩ ነው እየተዘገበ የሚገኘው። ይህም በሩበን አሞሪም ብዙ ከተወደዱ ነገሮች ውስጥ አንደኛው ነው ተብሏል። እሳቸው በልምምድ ሜዳ ላይ ብቻ አነጋግሩኝ ብለዋል በቋሚ 11 ውስጥ ለመካተት። ከዛ ውጭ ግን በእሳቸው በኩል ቋሚ 11 ውስጥ በስም በዝና የሚካተት ተጫዋች እንደሌለ ተናግረዋል። በነገራችን ላይ ሩበን አሞሪም ነፃነትም ለቡድኑ ሰጥተውታል። ከቅርብ ጊዜ ወዲህ የአሰልጣኙ ለ5 ተጫዋቾች የቡድኑን ችግር እዛው 5ቱ ተጫዋቾች እንዲፈቱ በቅርቡም ሹመት መስጠታቸው ይታወቃል። እነ ማጓየር እነ ብሩኖ ፈርናንዴዝ ያሉበትን ጭምር
በማንቸስተር ዩናይትድ እና በጥር ዝውውር ጉዳይ ላይ የሚነሱ በርካታ ነጥቦች አሉ። ማንቸስተር ዩናይትዶች በጥር ወር በሚካሄደው የአፍሪካ ዋንጫ ላይ 3 ተጫዋቾቻቸውን ያጣሉ። በተለይም በአንድ መስመር ነው የሚጫወቱት ሶስቱም። የቀኝ ተከላካዩ ኑስር ማዝራዊ፣ የቀኝ ተመላላሽ አሁን እያደረጉት ነው ዊንግ ባክ እያደረጉት ነው አማድ ዲያሎ፣ ከሱ ፊት ያለው የቀኝ ክንፍ አጥቂው ብሪያን ቤሞ የሉም። ስለዚህ የዩናይትድ ቀኝ ክንፍ በአፍሪካ ዋንጫ ይመታል ማለት ይቻላል። ከዚህ ጋር በተያያዘ ታዲያ ማንቸስተር ዩናይትድ እነኚህን ተጫዋቾች ለመተካት ሲባል ብቻ ጥር ላይ ዝውውር አያደርግም ተብሏል። ስለዚህ በጥናት የተመሰረተ ዝውውርን ለማድረግ ደግሞ ከጥር ይልቅ ሞር ክረምት ተመራጭ ነው። ጥር ላይ ግን ዩናይትድ የውሰት ዝውውሮችን ሊያደርግ ይችላል። እነኚህ ዝውውሮች ደግሞ ጊዜያዊ ጥገና ብቻ ሊሆኑ ይችላሉ። ከዛ ውጭ ግን እድል ያላገኙ ተጫዋቾችን በዩናይትድ እድል የሚያገኙበት ጨዋታ ነው ማለታቸው ይታወቃል። ከዚህ ጋር በተያያዘ ሃሪ አማስ በማንቸስተር ዩናይትድ ዳግም ወደ ቡድኑ ሊጠራ ይችላል እየተባለ ይገኛል። በሼፊልድ እያሳለፈ በሚገኘው ጊዜ ፉልባኩ በዚህ ሲዝን በሻምፒዮንሺፕ በ11 ጨዋታ ላይ በቋሚነት መሰለፍ የቻለ ሲሆን ያለፈው ቅዳሜ በተለይም ቡድኑ ከፍጹም ቅጣት ምት ሳጥን ውጪ ድንቅ ግብ አስቆጥሮለት ነበረ። በማንቸስተር ዩናይትድ በኩል ይህ ተጫዋች ለሼፊልድ ከተሰጠም በኋላ ትኩረት የሚስቡ ነገሮችን እያሳየ ነው። ሼፊልድ እያሳየ የሚገኘውም ጥሩ አቋም እንግዲህ በማንቸስተር ዩናይትድ በኩል ሃሪ አማስ በ28 የዩሮ ውድድር ከእንግሊዝ ጥሪ እንደሚደረግለት በመናገር ይሄ ተጫዋቹ ወደኛ ቀድሞ መምጣት አለበት፣ ሌሎች ቋሚ ዝውውሮችን አንቀበለም የሚል እቅድ አላቸው እየተባለ ነው። የግራ መስመር ተመላላሹ አማስ የውሰት ውል ሲጠናቀቅ በማንቸስተር ዩናይትድ ይመጣል ተብሎ ይጠበቃል። አማስ በክረምት የዝውውር መስኮት በ6 ወር የውሰት ውል ወደ ሼፊልድ ዌድነስዴይ መቀላቀሉ የሚዘነጋ አይደለም። ስለዚህ ከጥር ጀምሮ ይመጣል፣ በዩናይትድ ይቀጥላል የሚሉ መረጃዎችም እየወጡ ነው። ለሌላ ክለብ በውሰት ከመስጠት ይልቅ የብሪያን ቤሞ የአፍሪካ ዋንጫ ጉዞ ለዩናይትድ ይጎዳል፣ ምንም ጥያቄ የለውም። አንድ ለየት ያለ ቁጥር እንገራችሁ። ቤሞ ከሃላንድ እና ዳኒ ዌልቤክ በመቀጠል ፔናልቲ ያልሆኑ ኳሶችንን በማስቆጠር የፕሪሚየር ሊጉም 3ኛው ተጫዋች መሆኑን እንዲሁ ተመልክተናል። አርሰናል ደርሰናል። አርሰናል በርካታ ከዋክብቶቹን ለብሔራዊ ቡድን ግዳጅ ሰጥቷል። ያው በብሔራዊ ቡድን ግዳጅ ላይ ጉዳት ያለባቸውም ተጫዋቾች ሳይቀሩ ጭምር ነው ወደዛ ያቀኑት። በእርግጥ እንመለከታቸዋለን እነኚህን ተጫዋቾች ለምን ወደዛ መሩ የሚለውን። ግን እንዳጠቃላይ አሁን አርሰናል እነማንን ለብሔራዊ ቡድን ግዳጅ ልኳል የሚለውን ከተመለከትን በስፔን ብሔራዊ ቡድን በኩል ዳቪድ ሪያ፣ ክርስቲያን ሞስኬራን ለ21 ዓመት በታች እንደዚሁ ማርቲን ዙቤሜንዴ፣ ሚኬል ሜሪኖን ልኳል። በኔዘርላንድ ብሔራዊ ቡድን በኩል ዩሊያን ቲምበር ልኳል። በፈረንሳይ ብሔራዊ ቡድን በኩል ሳሊባ ልኳል። ከዛ ብራዚል ጋብርኤል ማጋሌሽ ተልኳል። ጣሊያን ሪካርዶ ካላፊዮሪ ልኳል። እነ ፔሮ ሄንካፒ ወደ ላቲን አቀንተዋል። እንግሊዝ ዴክላን ራይስ፣ ኢብሪቼ ኢዜ፣ ኢታን ዋኔር 21 ዓመት በታች፣ ቡካዮ ሳካና ማክስ ዶማን ከ21 ዓመት በታች ልኳል። ነትሮሳርድን ለቤልጅየም ልኳል። ክርስቲያን ኖርጋርድን ልኳል ለሀገሩ። ይህ እንዳጠቃላይ በርካታ ተጫዋቾችን ልኳልና አርሰናል በትልቁ ይጠብቁታል። ዛሬ ስፔናውያን ሚኬል ሜሪኖ፣ ማርቲን ዙቤሜንዲና ዳቪድ ሪያ ለሀገራት ጨዋታ ስፔን መድረሳቸው እንደዚሁ ተመልክተናል። ስለዚህ አርሰናሎች በትኩረት የሚጠብቁት ኢንተርናሽናል ብሬክ ነው ማለት ይቻላል። ማርቲን ኦዴጋርድም ሀገሩን ኖርዌይን ተቀላቅሏል። ውድ ቤተሰቦቻችን ነገር ግን ምንም አይነት የጨዋታ ሚና እንደማይሰጠው ተረጋግጧል። ይሄ እፎይታ ነው ለአርሰናል ደጋፊዎች። ምክንያቱም አንድ ተጫዋች ጉዳት ላይ ያለ በእርግጥ ማጫወትም አይፈቀድም፣ ለክለብም ለብሔራዊ ቡድንም አይጫወትም። መጠራቱን አርሰናሎች አልወደዱትም ነበር፣ ግን መልበሻ ክፍል ውስጥ ብቻ ላለው ሚና ነው የተጠራው። የአርሰናሉ አምበል በማገገም ሂደቱ ላይ በዛውም ይቀጥላል ተብሏል። በተጫዋቹ በኩል እንግዲህ ከኢንተርናሽናል ብሬክ በኋላ ነው ይመጣል ተብሎ የሚታሰበው። ኖርዌይ የዓለም ዋንጫን ለማለፍ ከ1998 በኋላ ሌላ የትግል ምዕራፍ ውስጥ ትገኛለች። ታዲያ የአርሰናሉ ካፒቴን ኦዴጋርድ እቺን ሀገር ከ1998 በኋላ ወደ ዓለም ዋንጫ ለመመለስ በማማከር መልበሻ ክፍሎች ተጫዋቾችን በማነሳሳት ምን ያህል ሚና ይኖረዋል የሚለው ቀጣይ ይጠበቃል። የብራዚል ብሔራዊ ቡድን አሁን ኤሚሬትስ ነው የሚገኘው። ውድ ቤተሰቦቻችን በኤሚሬትስ ከሴኔጋል ጋር ላይ የሚደረገው ጨዋታ በሶበህ ሪያሊቲ ልምምድ ማዕከል ልምምድ እያደረጉ ይገኛሉ። ቡድን ውስጥ ያው ማጋሌሽ ብቻ ነው የተካተተው ከዚህኛው ብሔራዊ ቡድን ውስጥ። ስለዚህ ማጋሌሽ ሩቅ አይጓዝም ማለት ነው፣ እዛው ነው ብሔራዊ ቡድኑ የሚጠብቀው። ማርቲኔሊ ደግሞ ጭራሽ የቡድኑ አካል ስላልሆነ ረፍት ያደርጋል ማለት ነው። በብራዚል ብሔራዊ ቡድን በዛሬው ዕለት ልምምድ እያደረጉ ይገኛሉ። በዛው አርሰናል ጨዋታው የሚደረገውም ኤሚሬትስ ስቴዲየም ላይ እንደሆነ ይታወቃል። ስለዚህ ኤሚሬትስ አካባቢ ያሉ የአርሰናል ደጋፊዎች ጋብርኤል ማጋሌሽ ደግሞ ሀገሩን ወክሎም ሲጫወት በዛው ማየት ይችላሉ። ከማይክል አርቴታ ውሳኔ ጋር በተያያዘ ውድ ቤተሰቦቻችን ማይክል አርቴታ
በዚህኛው ኢንተርናሽናል ብሬክ ወቅት ጉዳት ላይ የሚገኙ ተጫዋቾች በአካል ብቃት ብቁ እንዲሆኑ እና ጨዋታ የማያገኙ ለብሔራዊ ቡድን ያልተጠሩ እንደ አጠቃላይ አርሰናል ቤት ከብሔራዊ ቡድን ጥሪ የቀሩና ከጉዳት እያገገሙ ያሉ ተጫዋቾች የወዳጅነት ጨዋታ እንዲያደርጉ ከውሳኔ ተደርሷል ነው የተባለው። በዚህ ብሬክ በዝግ ስቴዲየም የሚደረገው ጨዋታ ከማን ጋር ይደረጋል በሚለው ጉዳይ ላይ ግን ተጨማሪ መረጃዎችን ለማግኘት ጥረት እያደረግን እንገኛለን። ራሱ ቡድኑ ለሁለት ተከፍሎ ነው የሚያደርገው ጨዋታውን ወይንስ ሌላ የሻምፒዮንሺፕ እና ሌሎች ክለቦችን ጋብዞ ነው በሚለው ጉዳይ ላይ ተጨማሪ መረጃዎችን እንዳገኘን ለአርሰናል ደጋፊዎች በዚህኛው የመረጃ ሰዓታችን እንደዚሁ የምናካትትላችሁ ይሆናል። አንድ መረጃ ግን እንጨምር ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን የማይክል አርቴታ ስር ቡድኑ ከገባ በኋላ በጣም አስደናቂ ጊዜን እያሳለፈ ነው። አርሰናል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ታዲያ ይሄ የስኬጁል መጣበብ እንደገጠመው ይታወቃል። የእሳቸው በጣም አስደናቂ ቡድንም ሊፈተንበት ይችላል የተባለው ጨዋታ እንደሆነ ይታወቃል። የሚያደርጉት የካራባኦ ካፕ ጨዋታ ወደ ታህሳስ 23 ከተዘዋወረ በኋላ በ3 ቀናት ውስጥ 2 ጊዜ ከመጫወት ለመቆጠብ ስለሚፈልጉ ከኤቨርተን ጋር የሚደረግ የፕሪሚየር ሊግ ጨዋታ ወደ ታህሳስ 20 ምሽት 4 ሰዓት በፊት እንዲካሄድ ማመልከቻ ዛሬ አርሰናሎች ዳግም አስገብተዋል። ይሄን ማመልከቻቸውን ኤፍኤው ተቀብሎ የኤቨርተንና የአርሰናልን የጨዋታ ሰዓት መሸጋሸግ ያደርጋሉ የሚለው በትልቁ እየተጠበቀ ይገኛል። ያማይሆን ከሆነ ግን አርሰናል ላይ ለሚፈተንበት ጨዋታ ይመጣል በማይክል አርቴታ ስር ማለት ነው። ጉዳዩን ከስርኛም እየተከታተልነው ነው። እጃችን ላይ ሙሉ የኤፍኤ ውሳኔ እንደደረሰ ለአርሰናል ደጋፊዎች በዚሁ ቻናላችን ላይ ወይ በዋናው የዩቲዩብ ገጻችን ከ79500 በላይ ሰብስክራይበር ባለው የቃል ስፖርት ዩቲዩብ ቻናላችን ላይ የምናደርሳችሁ ይሆናል። የአሁኑን ጥንቅራችንን እዚህ ጋር እናበቃለን። በቀጣይ በዚሁ ሰዓት በቀጣይ ቀን እንገናኛለን። እናብቃ።